የሆድ ህመም፣ ማቅለሽለሽ እንዲሁም የኮሌስትሮል መጨመር አስቸግሯችኋል? እንግዲያውስ ዛሬ በቤታችን ውስጥ በቀላሉ ልናዘጋጀው የምንችለው እጅግ ፈዋሽ የሆነ የሎሚ የዝንጅብልና የፖም ውህድ ይዤላችሁ መጥቻለሁ። ይህንን ውህድ ዝም ብለን እንድንጠጣው ብቻ ሳይሆን እያንዳንዱ ግብአት ወደ ሰውነታችን ሲገባ በሴሎቻችን ላይ እንዴት እንደሚሰራ፣ ከምን አይነት መድኃኒቶች ጋር እንደሚጋጭ እና ማን መውሰድ እንዳለበትና ማን መውሰድ እንደሌለበት በጥልቀትና በሳይንሳዊ መንገድ አብራራላችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ትምህርቱ እንለፍ። ቤተ ጤና በአዳነች መሃሉ። ሰላም ጤና ይስጥልኝ። እንደምን አላችሁ የቻናሌ ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ይህ መጠጥ በተለይ የሆድ ህመምንና ማቅለሽለሽን ለማስተካከል እንዲሁም የኮሌስትሮል መጠን ለመቀነስ ወደር የማይገኝለት ድንቅ ውህድ ነው። የሚያስፈልጉን ግብአቶች 1 ሎሚ፣ ከ10 እስከ 15 ግራም ዝንጅብል ወይም ትንሽ የአውራ ጣትን ያህል ዝንጅብል፣ ግማሽ አረንጓዴ ፖም፣ 2 የላውሮ ቅጠልና ግማሽ የሾርባ ማንኪያ ቁርንፍድ ናቸው። እነዚህ 5 ግብአቶች አንድ ላይ ሲፈሉ በመድኃኒትነት ደረጃ ምን አይነት ምላሽ እንደሚፈጥሩ በፋርማኮሎጂ መነጽር አብረን እንመረምራለን። የመጀመሪያው ቁርንፍድ ነው። ቁርንፍድ በውስጡ ዩጂኖል የተባለ በጣም ጠንካራ ንቁ ንጥረ ነገር አለው። በሳይንሱ ይህ ኬሚካል ኮክስ2 ኢንሂቢተር በመባል ይታወቃል። ይህ ማለት ልክ እንደ ኢቡፕሮፊን እና እንደ ዳይክሎፌናክ ማስታገሻ መድኃኒቶች በሰውነታችን ውስጥ ህመምንና ብግነትን የሚያስከትሉ ኬሚካሎችን ያግዳል። ለዚህም ነው ቁርንፍድ ለሆድ ህመምም ሆነ ለጥርስ ህመም እንደ ማስታገሻነት የምንጠቀመው። በተጨማሪ ጠንካራ የጸረ ባክቴሪያ አቅም አለው። የቁርንፍድን የጎንዮሽ ጉዳቶች ስናይ ቁርንፍድ በከፍተኛ መጠን ሲወሰድ የጨጓራና የአንጀት ሽፋንን ሊያቆስል ይችላል። ሌላው ደግሞ ከመድኃኒቶች ጋር ያለውን መስተጋብር ስናይ በቁርንፍድ ውስጥ ያለው ዩጂኖል የደም ማቅጠን ባህሪ ስላለው እንደ ዋርፋሪን እና አስፕሪን የመሳሰሉ መድኃኒቶችን የሚወስዱ ሰዎች ቁርንፍድን መውሰድ የለባቸውም። ምክንያቱም የደም መፍሰስ አደጋ ሊያጋጥማቸው ስለሚችል። ሁለተኛው ግብአታችን አረንጓዴ ፖም ነው። አረንጓዴ ፖም በውስጡ ፔክቲን የተባለ ልዩ ፋይበርን ይዟል። ይህ ፔክቲን በሆዳችን ውስጥ ላሉ ጠቃሚ ባክቴሪያዎች እንደ ምግብ ወይም ፕሮባዮቲክስ ሆኖ ያገለግላል። ባክቴሪያዎቹ ይህንን ፔክቲን ሲመገቡ ሾርት ቼይን ፋቲ አሲድ የተባለ አሲዶች ያመርታሉ። እነዚህ አሲዶች ደግሞ የአንጀት ጤናን ይጠብቃሉ፣ እንዲሁም የኮሌስትሮል መጠንን በተፈጥሮ ይቀንሳሉ። ፖም ከመድኃኒት ጋር ያለውን መስተጋብር ስናይ የፖም ጭማቂ በሰውነታችን ውስጥ ያለውን የመድኃኒት ማጓጓዣ ወይም ትራንስፖርተር ሊያስተጓጉል ይችላል። ለአለርጂ የሚሰጥ እንደ ፌክሶፌናዳይል ያሉ መድኃኒቶችን የሚወስዱ ሰዎች መድኃኒቱ በአግባቡ ወደ ደም እንዳይገባ ስለሚያደርግ ጥንቃቄ ማድረግ አለባቸው። ሶስተኛው ግብአታችን ደግሞ የላውሮ ቅጠል ወይም ቤይሊፍ ነው። የላውሮ ቅጠል ሲፈላ ሲኒዮል የተባለ ጠቃሚ ዘይትን ይለቃል። ከዚያም በላይ በቅርቡ የተሰሩ ጥናቶች እንደሚያሳዩት የሴሎቻችን ኢንሱሊንን የመቀበል አቅም በእጅጉ ይጨምራል። ይህም በደም ውስጥ ያለውን የስኳር መጠንና መጥፎ የኮሌስትሮል መጠንን ለማስተካከል ይረዳል። የላውሮ ቅጠል ከመድኃኒቶች ጋር ያለውን መስተጋብር ስናይ የስኳር ህመም መድኃኒቶችን ከሚወስዱ ሰዎች ጋር ሲዋሃድ የስኳር መጠንን ከመጠን በላይ ሊያወርድ ስለሚችል ክትትል ያስፈልገዋል። አራተኛው ግብአታችን ሎሚ ነው። ሎሚ በውስጡ ያለው አስኮርቢክ አሲድ ነጭ የደም ሴሎችን በሽታን የመዋጋት አቅም ያነቃቃል። በተጨማሪም በውስጡ ያለው ሲትሪክ አሲድ በሽንት ውስጥ ያለውን ፒኤች በማስተካከል የኩላሊት ጠጠር እንዳይፈጠር ይከላከላል። የሎሚን የጎንዮሽ ጉዳትና ጥንቃቄውን ስናይ የጨጓራ ቁስለት ወይም ከባድ የጨጓራ አሲድ ወደ ላይ የመመለስ ችግር ያለባቸው ሰዎች በባዶ ሆዳቸው ሎሚን ሲወስዱ ሊያቃጥላቸው ስለሚችል ይህንን ውህድ ከምግብ በኋላ ቢወስዱት ይመረጣል። አምስተኛው ግብአታችን ዝንጅብል ነው። ይህ ደግሞ ድንቁ የተፈጥሮ መድኃኒት በመባል ይታወቃል። በሰውነታችን ውስጥ የሚሰራበት መንገድም ጂንጀሮል እና ሾጋወል በተባሉ
ንቁ ኬሚካሎች ነው። ዝንጅብል ማቅለሽለሽን የሚያስቆመው በማዕከላዊው የነርቭ ስርዓታችን ውስጥ ያሉትን የሴሮቶኒን መቀበያዎችን ወይም ሪሴፕተሮችን በማገድ ማቅለሽለሽን የመከላከል አቅም አለው። ሌላኛው የምግብ ልመትን የማፋጠን አቅሙ ነው። ዝንጅብል የጨጓራ ጡንቻዎችን በማነቃቃት ምግብ በፍጥነት ከጨጓራ ወደ አንጀት እንዲያልፍ ያደርጋል። ሌላኛው የዝንጅብል ጥቅም ጸረ ብግነት ባህሪው ነው። ብግነትና ህመምን የሚያስነሱትን ኮክስ እና ሎክስ የተባሉ ኢንዛይሞችን ኢንሂቢት በማድረግ ይሰራል። ለዚህም ነው ለቁርጥማት ፍቱን የሚሆነው። ሌላው ደግሞ የዝንጅብል የጎንዮሽ ጉዳቱን ነው የምናየው። የጨጓራ ማቃጠል፣ ሄርትበርን ወይም አሲድ ሪፍለክስ ሊያስከትል ይችላል። በተለይ በባዶ ሆድ ሲወሰድ የጨጓራ አሲድ ምርትን ሊጨምር ስለሚችል ለጨጓራ ቁስለት ታማሚዎች ቃጠሎ ሊያመጣ ይችላል። ዝንጅብል ከመድኃኒት ጋር ያለውን መስተጋብር ስናይ ዝንጅብል ደም እንዳይረጋ የማድረግ አቅም ስላለው እንደ ዋርፋሪን፣ አስፕሪን ካሉ መድኃኒቶች ጋር ሲወሰድ የደም መፍሰስ አደጋ ሊጨምር ይችላል። ሌላ ደግሞ ከስኳር መድኃኒቶች ጋር የስኳር መጠንን ከሚገባ በላይ ሊያወርደው ይችላል። ዝንጅብልን እነማን መውሰድ የለባቸውም የሚለውን ስናይ የሐሞት ጠጠር ያለባቸው ሰዎች የሐሞት ፈሳሽ እንዲመረት ስለሚያነቃቃ ህመም ሊቀሰቀስባቸው ይችላል። ሌላው ደግሞ ቀዶ ጥገና ሊያደርጉ የተቀጠሩ ሰዎች የደም መፍሰስን ለመከላከል ቀዶ ጥገና ከማድረጋቸው ከ10 ቀን በፊት ዝንጅብልን መመገብ ማቆም አለባቸው። የሚያስፈልጉን ግብአቶች 1 ሎሚ በደንብ ታጥቦ የተላጠ፣ ከ10 እስከ 15 ግራም ዝንጅብል ወይም 1 የአውራ ጣት የምታክል፣ ግማሽ አረንጓዴ ፖም፣ 2 የላውሮ ቅጠል እና ግማሽ የሾርባ ማንኪያ ቁርንፍድ። አዘገጃጀቱ ሁሉንም ግብአቶች በ700 ሚሊ ሊትር ውሃ ውስጥ አድርጎ እሳት ላይ መጣድ ነው። ውሃው ከፈላ በኋላ ለ5 ደቂቃ ያህል በደንብ አንተክትኮ ከእሳቱ ላይ ማውረድ ነው። አወሳሰዱንና መጠኑን ስናይ ይህን አስደናቂ የተፈጥሮ መጠጥ እንዴት እንውሰደው? በቀን ምን ያህል እንውሰድ? ካፈላነው 700 ሚሊ ሊትር ውስጥ ጠዋት በባዶ ሆድ 1 የሻይ ብርጭቆ ወይም ከ150 እስከ 200 ሚሊ ሊትር ሞቅ አድርጎ መጠጣት በቂ ነው። ከላይ እንደጠቀስኩት የጨጓራ ህመም ከሌለባችሁ ጠዋት በባዶ ሆድ ከምግብ በፊት ብትጠጡ የሰውነት ቆሻሻን የማጽዳትና ኮሌስትሮልን የመቀነስ ስራውን በአግባቡ ይሰራል። የጨጓራ ችግር ካለባችሁ ግን ከቁርስ በኋላ ብትጠቀሙት ይመረጣል። ይህንን መጠጥ ለ15 ተከታታይ ቀናቶች ወስዳችሁ የለውጥ ውጤትን ማየት ትችላላችሁ። ከዚያ በኋላ ግን ለጥቂት ቀናት እረፍት ማድረግ የሰውነታችንን ተፈጥሯዊ ሚዛን ለመጠበቅ ይረዳል። ውድ የቤት የጤና ቤተሰቦች የዛሬው ልዩና ተፈጥሯዊ መጠጥ ዝግጅታችን ይህንን ይመስል ነበር። ዛሬ ግብአቶቹን አፍልተን ከመጠጣት ባለፈ እያንዳንዱ ውህድ በሳይንሳዊ መንገድ ለሆድ ህመምና ለኮሌስትሮል እንዴት ፍቱን እንደሚሆን በጥልቀት ተመልክተናል። ሁል ጊዜ እንደምለው ይህን ያዘጋጀነውን መጠጥ በተለይ ህመም ያለባችሁ ሰዎች ማንኛውም ባህላዊም ሆነ ተፈጥሯዊ ህክምናዎችን በቋሚነት ከመጀመራችሁ በፊት ሐኪማችሁን ማማከር አለባችሁ። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁም ሼር በማድረግ ይህንን ጠቃሚ የጤና መረጃ አካፍሏቸው። በቀጣይ እንድሰራላችሁ የምትፈልጉት ርዕስ ካለ ከስር በኮመንት መስጫው ላይ አስቀምጡልኝ። በሌላ አጓጊ ሳይንሳዊና አስተማሪ የጤና መረጃ እስከምንገናኝ ድረስ ሁልጊዜም ጤናማ ሁኑ፣ ደስተኛ ሁኑ፣ ራሳችሁን ጠብቁ። መልካም ጊዜ ይሁንላችሁ። ቻው።